ሰላም ጤና ይስጥልን ውድ የቻናሌ ቤተሰብ እንደምናችሁ ሰላም ናችሁ? ዛሬ ደግሞ በሌላ አዲስ ቪዲዮ ተገናኝተናል። እንደምታዩት የጥቅሉል ጎመን አሰራር ነው ይዤላችሁ የመጣሁት። በጣም ቀላልና እጅግ ጣፋጭ የሆነ የጥቅሉል ጎመን አሰራር ነው። እንደምትወዱት ተስፋ አደርጋለሁኝ። ከዛ በፊት ለቻናሌ አዲስ ለሆናችሁ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ሰብስክራይብ በማድረግ እንድትቀላቀሉኝ በትህትና እጠይቃለሁኝ። እንዲሁም ለየት ያለ የምግብ አሰራር ቀላልና ጊዜ የማይፈጅ የምግብ አሰራር ከፈለጋችሁ ቻናሌ ሰብስክራይብ በማድረግ ቤተሰብ እንሆን። እንዲሁም ሀሳብና አስተያየት ካላችሁ ኮሜንት ሴክሽኑ ላይ ጻፉልኝ። ላይክ እና ሼር እያደረጋችሁ እስከመጨረሻ ተከታተሉ። አሁን ወደ አሰራሩ እንሄዳለን። እዚህ ጋር እንደምታዩት ተለቅ ያለ ጥቅልል ጎመን አለኝ። የፈላ ውሃ በላዩ አርጌ ለትንሽ ለተወሰነ ደቂቃ ለ10 ደቂቃ እቀቅለዋለሁ ለስለስ እንዲልልኝ። ጥቅልል ጎመኑ በዚህ መልኩ ሙቅ ውሃ አርጌ ለ10 ደቂቃ ያህል ለስለስ እንዲልልኝ እቀቅለዋለሁ። በጣም ቀላል እና ጣፋጭ የጥቅልል ጎመን አሰራር ነው። እናንተ ሞክሩት፣ ትወዱታላችሁ። ጥቅልል ጎመን በአልጫ ነው የምናውቀው አይደል? እኔ ግን ይሄን መስራት ከጀመርኩኝ በአልጫ ራሱ መስራት አቁሜያለሁ። በጣም ነው የሚጣፍጠው፣ ሞክሩት። በዛ ላይ ቀላልና ብዙ ጊዜ የማይፈጅ የጥቅልል ጎመን አሰራር ነው። ትወዱታላችሁ። አሁን ይበቃዋል፣ አወጣዋለሁ። በደንብ ነው የለሰለሰልኝ። አሁን እንደምታዩት ቀዝቀዝ እስከሚልልኝ ድረስ ትንሽ ቆያለሁ፣ ጠብቀዋለሁ። እዚህ ጋር የዘፍዝፌ ያቆየሁት ሩዝ አለኝ። ሁለት ቀይ ሽንኩርት በደቃቅ የተከተፈ እና 4 ነጭ ሽንኩርት የተፈጨ መሆን አለበት ሁሉም። እዚህ ጋር ቀይና ቢጫ ቃሪያን የተጠቀምኩት፣ እናንተ የፈለጋችሁ መጠቀም ትችላላችሁ። ይሄ አረንጓዴ ዲል ፐርስሊን እና ባሮ ሽንኩርት ነው የተጠቀምኩት። ዲሉ በጣም ነው የሚያጣፍጠው። ዲል ከሌላችሁ ደግሞ ይሄ ድንብላል አለ አይደል? የድንብላል ቅጠል መጨመር ትችላላችሁ። ቅመማ ቅመም ትንሽ ፓፕሪካ፣ ካሙን እና ኮረሪማ። እናንተ የፈለጋችሁት የቅመም አይነት መጠቀም ትችላላችሁ። ቅንዶ በርበሬ፣ ትንሽ የጨው ለጣዕም እና እዚህ ጋር ስጋ አለኝ። ብዙ ጮማ የለውም። የተፈጨ ስጋ ጨምራለሁኝ። ኦሊቭ ኦይል የወይራ ዘይት ማለት ነው። ከዛ ትንሽ የሎሚ ጁስ። ይሄ በጣም አስፈላጊ ነው። ይሄ የሩማን ሶስ ነው። በጣም ምግባችን እንዲጣፍጥ ነው የሚያደርገው። እውነት ጥሩ ፍሌቨር ነው ያለው። እና በእጃችሁ እንደዛ አርጋችሁ በደንብ አርጋችሁ ማዋሃድ እንዲዋሃድልኝ በደንብ አርጌ እሽት አርገዋለሁኝ። በማንካ ማሸት ትችላላችሁ። አሪፍ ነው ቶሎ እንዲታሽልን። እዚህ ጋር እርድ ረስቼ ነበር። እርድ ጨምሬያለሁኝ። እርድ እንዳትረሱ፣ ረስቼው ነበር እኔ። አያችሁት? በደንብ አርጌ ነው እሽት ያደረኩት። ቅመሙ ከቅጠላ ቅጠሉ በደንብ እንዲዋሃድ
ከዛ የጥቅል ጎመኑ ይሄ ጠንካራ ፓርቱ እንደዛ አድርገን በመቀስ ወይ በቢላ ቆርጠን እንጥለዋለን። አያስፈልገንም ይሄ እንጨቱ ማለት ነው። ከዛ ያዋሃድነውን የሩዝ ውህድ እንደዚህ አድርገን ውስጥ አስገብተን በደንብ አድርገን መጠቅለል። እንደምታዩት በደንብ አድርገን እንጠቀልለዋለን። ካልሆነ በደንብ ካልጠቀለል ነው ይፈታል። የሩዝ ወደ ውጭ ሊወጣ ይችላል እና በደንብ መጠቅለል አለባችሁ። ከዛ እዚህ ጋር ፓትራ አለኝ። ፓትራዬ ላይ አስቀምጠዋለሁ የጠቀለልኩትን የጥቅል ጎመን። እንደምታዩት ቪዲዮ ስለቆረጥኩት ነው። ጠቅልዬ ጨርሻለሁኝ። እንደምታዩት ቆንጆ አድርጌ ነው የጠቀለልኩት። አሁን ቆንጆ ሶስ እናዘጋጃለን። እዚህ ጋር ቤት ውስጥ የሰራሁት የቺክን መረቅ ነበረኝ፣ ማጂ የምንለው ማለት ነው። ትንሽ የውሃ አድርጌ በጠብጧለሁ። ይሄ ማጂ በጣም አሪፍ ነው። ከኬሚካል ነፃ ቤታችን መስራት እንችላለን። ቪዲዮ ቀርጫለሁ፣ እዚህ ጋር ጭነዋለሁ ቻናሌ ላይ። ከዛ የቲማቲም ሶስ እንጠቀማለን። ከዛ በደንብ አድርገን በዚህ መልኩ እንበጠብጠዋለን። ከዛ እንደዛ አድርገን በላይ የበጠበጥነው ውህድ ፍስስ እናደርገዋለን። ቆንጆ መረቅ እንዲኖረው ማለት ነው። ከዛ የቤኪንግ ፔፐር እንደዛ አድርጌ ትንሽ ውሃ አስነክቼ እንዳይጨማደድ በላዩ ላይ ሽፍን አድርገዋለሁ። ከዛ ለ50 ደቂቃ ኦቨን ውስጥ አብስለዋለሁ። እንደምታዩት ጥቅል ጎመናችን ደርሶልናል። ቆንጆ ሆኖ ነው የበሰለው። ሽታው ልነግራችሁ አልችልም፣ በጣም ነው የሚጣፍጠው። ከዛ ትንሽዬ ዲል ለጣዕምና ለአይናችንም እንዲያምር ለመልክ ግድ አይደለም። ዲል ፐርስሊ፣ የድንብላል ቅጠል መጠቀም ትችላላችሁ። ቆንጆ ሆኖ ነው የበሰለው። ይህን የመሰለ የጥቅል ጎመን ሰርታችሁ መመገብ ትችላላችሁ። በጣም ቀላል ነው። ጣዕሙ ልነግራችሁ አልችልም፣ በጣም ነው የሚጣፍጠው ከምነግራችሁ በላይ። እውነት መኩሩት። ይህን ሰርታችሁ ከቀመሳችሁት በኋላ ጥቅል ጎመን በአልጫ መስራት ታቆማላችሁ። ከዛ ትንሽዬ ሎሚ አርገን እና ሶሱ እንደዚህ በላዩ ላይ አርገን እንቀምሰዋለን። እንብላ። ዋው ሲጣፍጥ! ብስማ በጣም ነው የሚጣፍጠው። እውነት ለመናገር በጣም ነው የሚጣፍጠው። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁኝ። ቪዲዮ ከወደዳችሁት ላይክ እና ሼር ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ ለዛሬው መልካም ጊዜ ይሆንላችሁ። ባይ ባይ።